የውሽሚት ፍየሎች ማለት ነው። ግን እናንተ መቼ ነው የሚገባችሁ? መቼ ነው የምትነቁት ማለት ነው? እናንተ ደደቦች ማለት ነው። በዚሁ አጋጣሚ እናት አባትን አትስደቡ እሺ። እኛን ስደቡ እዚህ ጋር ማለት ነው። ምድረ ዝሙት አስተላላፊዎች ማለት ነው። ተቃጥለዋል ማለት ነው። አንቺ ምንድን ነው ያለችው ኮሜንት? ኧረ አብርሽ ለእኛ አስብ፣ ከእነዚህ ሰዎች ራቅ። አንቺ ምንድን ነሽ? አንቺ ምንድን ነሽ? የሄርሜላ ፍየሎች ማለት ነው። እናንተ ምንድን ናችሁ? አብርሽ እኮ ከዝንብ አይቆጥራችሁም እኮ ገባችሁ? ከዝንብ ለምን ልክ ልካችሁ እንድንነግራችሁ ትፈልጋላችሁ ማለት ነው። ዛሬም ተስፋ አልቆረሽም ወይ ብላችሁ በየውስጥ መታችሁ ምናምን ቲክቶክ ምናምን የምትሉ ሰዎች አው ዛሬም ተስፋ አልቆረጥኩም። አብርሽና ሩታ መቼም አይለያዩ ማለት ነው። ይሄ የውሸታቸው ጥግ ነው ማለት ነው። ይሄንን ቪዲዮ እውነቴ ነው የምላችሁ ከነ መረጃው አመጣው ነበርኩ ግን ምን አለ መሰላችሁ ሩታ ነጌ ሳላያት ወይም ዛሬ የሆነበት መታ ሳላያት ያንን ነገር ማውጣት አልፈልግም ማለት ነው። ምክንያቱም እኔ በሩታ የማየው ነገር አለ ማለት ነው። ያንን ነገር የዛሬ የተለቀቀ ቪዲዮ ሆኖ ከተገኘ ይሄ ቪዲዮ አው የዛሬ ነው። ነገር ግን በሩታ ላይ ያየሁት ነገር የዛሬ ካልሆነ ይሄን ቪዲዮ እንደ ባለፈ ቪዲዮ የውሸት ቪዲዮ ነው ማለት ነው። የቆየ ቪዲዮ ነው እና እናንተ ማለት ከምንም አይደላችሁም እኮ አብርሽ ከምንም አይቆጥሯችሁም። እመኑኝና ማለት ነው እናንተን እየታዘባችሁ ነው ያላችሁ። ምክንያቱም በሀገር የማይደረግ ነገርና የማይሆን ነገር ነው የምትደግፉት ማለት ነው። ሩታ እዚህ ጋር ለራሳቸው ጥቅም ሲል ነው ኦቤልም መጥቶ ማንም መጥቶ ይቅርታ የሚጠያየቁት እንጂ ቪዲዮ እያቆዩ የሚለቁት እነሱ በጥሩ ሁኔታ ካሉ ሰብስክራይብ እንዲመጣላቸው ቪው እንዲመጣላቸው ነው። አትጃጃሉ ማለት ነው። አብርሽና ሩታ መቼም አልተጣሉም። የስራ ሰው ናቸው። ይስሩ፣ ይሄዱበት፣ ይቀጥሉበት። እኛ የምንፈልገው ግን አብርሽና ሩታ አንድ እንዲሆኑ ነው። አንድነታቸው ካወቅን እኛ እንደፈለጉ ይሆኑ። ዝሙቷ የራሷ ጉዳይ ነው። እኛ ተናግረናል። ይቅርብሽ፣ ይሄንን ነገር አያወጣሽም፣ ከመሀላቸው ውጪ ተብላለች። አልወጣም ካለች ሲገስራት ትሄዳለች ማለት ነው። እዚህ ጋር ሩታ አይደለም ጥፋተኛ ወይም ደግሞ ኦቤል አይደለም ጥፋተኛ መጥቶ ይቅርታ የሚጠይቀው ማለት ነው። መጀመሪያ ኦቤል የማን ዘመድ እንደሆነና የማን ወንድም እንደሆነ ጠንቅቃችሁ ወቁ ማለት ነው። ሩታን በዚህን ያክል ፋራ አታድርጓት። ሩታ ሚዲያ ላይ ከሌለች ያለ ሩታ አይሆንላቸው። ሩታ ካልተወነች አንድ አብርሽ ራሱ መንቀሳቀስ አይችልም። ለሩታ ያላት ወንድም አንድ ወንድም ብቻ ነው። እሱም ባለፈ ዩቲዩብ የከፈተችለት ማለት ነው። ይሄ ኦቤላ የሚባለው አቡሽ የሚባለው የአብርሽ የራሱ ጓደኛ። አቡሽ እንደውም እህት አለችው ዩቲዩብ የምትሰራ እህት ከሆነ ሰው ጋር አብረው ማለት ነው የሚሰሩ እህቷ ራሱ አለች ማለት ነው ዩቲዩብ ላይ። እኔ መናገር አልፈልግም። ገባችሁ አይደል? ኦቤል ደግሞ የአብርሽ የራሱ ዘመድ ነው። የምንም የሩታ ዘመድ የሩታ ወንድም ምናምን አይደለም። እቺ ልጅቷ ስር የተባለች ነገር ነው የምትሰራው ማለት ነው። ገባችሁ? የሩታ ወንድም አይደለም። ሲቀጥል ራስህን ጠብቅ፣ ራስህን ጠብቅ። ለምን በማዳበሪያ ሸፍናችሁ አደብቁትም? እናቴ እስቲ ወደ ራሳችሁ ተመለሱ። እናንተ እኮ ምንም አይደላችሁም እኮ ገባችሁ አይደል? ሩታ ምን አጥፍታ ነው ይቅርታ አሁን እንደሚባል ነገር ቢሆን ሩታ ቤተሰቦች ምን አጥፍተው ነው ይቅርታ የሚጠየቀው? አብርሽን ግን እርስ በርሳቸው ስለሚተዋወቁ ነው እንደዚህ ነገር የሚሰሩት ማለት ነው። ይቅርታማ ከተባለ እናንተንም ይቅርታ ይጠይቃ። እናንተስ ስንት ነገር ብሏቸዋል። እናንተንም እኮ ልባችሁ አቁርሷል ማለት ነው። አብርሽ ኦዲየንስንም ይቅርታ ጠይቅ፣ እኔን አይደለም ይቅርታ የምትጠይቀው ብሎ መልስ ይሰጥ ነበር ለእናንተ ቦታ ቢኖረው ማለት ነው። አብርሽ ማለት ልንገራችሁ ትቢትና የስራ ሰው ነው። በተለይም ደግሞ አብርሽ ሚስቱ ስትደነቅ አይወድም። ይሄ በሩታ በጣም ነው የሚቀናው። እየመረራችሁም ቢሆን ዋጡ። የእውነቴ ነው የምላችሁ የሰሞኑ ኮሜንት ሩታ ቢትሆን ይሄንን ጉዝ ሩታ ጀግና ይጅበት በርቺ ጠንክሪ ብትባል አብርሽ በሁለት ቀኑ ነው አይዲያው የሚቀይረው ማለት ነው። ከአንዱ ሁለት አይተነዋል እኮ እኛ ከይሳቅ ጋር መታይተነዋል። ሰሞኑ የሆነ ጊዜ ራሱ ሩታ ጀግና ነሽ እንደዚህ ስትባል መልሶ አይዲያው ቀየረ፣ እንደሆነ ነገር አረገው። አብርሽ ማለት በሩታ ይቀናል። አሁንም ያስረዘመው ማለት ነው። እናንተ ዝሙተኞች፣ ዝሙትን የምታበረታቱ ለዘመድ ተንበርክኮ ቀለበት የሚያረጉን ወንድ ስለምትደግፉ ያቺ ዘመድ ተብዬዋ ደግሞ ዘመድዋን ከዘመድ ጋር የምትታሻሽ ሁለት ልጆቿን ደብቃ የምትታሻሽ እኛ ሁሉም ነገር እናውቃለን። እሺ
አብርሽም ጅል አይደለም በዚህ ናክል ማለት ነው። ሄርሜላም ጅል አይደለችም። እናንተ ናችሁ ጅላጅሎች ማለት ነው። ሄርሜላም በዚህ ናክል ጭንቅላት አይኖራትም ብዬ አላስብም። ጭንቅላት አላት። ይሄ ሁሉ ህዝብ እንኳን ባይናገራት ነውርና ሼም እንደሆነ ታውቃለች። አብርሽም ደግሞ ነውርና ሼም እንደሆነ ያውቃል ይሄንን ነገር ማለት ነው። ግን እነሱ እየሸቀሉ ነው፣ በአንቺ ላይ ነው የሚሸቅሉት ማለት ነው። አንቺ ምን ቤትሽ ነሽና? አንቺ ምንድን ነሽና? አንቺ እኮ ከቆሻሻ ከእግሩ ቆሻሻ እኮ አያይሽም አብርሽ ማለት ነው። ለአንቺ ይጠንቀቅ። እንዴት አድርጎ ነው የሚጠንቀቀው? አብርሽ እኮ እሱ የበላይ ነህ እንዲባል ነው። አብርሽ ቢመቸው ማለት ነው። እውነቴ ነው ምላችሁ በዚህ ሚዲያ ዩቱበር አንድ ዩቱበር ባይኖር እሱ ብቻ ቢሆንና ዋይ ቢባልለት ደስታውን አይችልም። በቃ አብርሽ የበላይ እንዲሆን ነው የሚፈልገው። እንደውም እሱ ከሚያስብ በላይ የበታችነት ነው እሱ። ገባችሁ አይደል? በመጀመሪያ እወቁ። ሳታውቁ ዝም ብላችሁ አትበሉ፣ አትለፍልፉ። እዚህ ጋር ሩታ በድል አይደለም ይቅርታ የምትጠየቀው፣ አብርሽ ነው ሩታን ከነ ቤተሰቦቿ ይቅርታ መጠየቅ የነበረበት፣ ከነ ቤተሰቦቿ ማለት ነው። የትኛው ወንድምሽ ነው አሁን? አንቺ ኦቤላ እንደዚህ ያለ ያናለ አንቺ ወንድምሽ ቢሆን ማለት ነው ባልሽ መጥቶ በእርግዝናሽ ጊዜ እንደዛ እያስለቀሰሽ እንደዛ እንደሆነ ያንቺ ወንድም ቢሆን ቆሞ ያያል? አያይም። እንደውም ኦቤል ምንም አላረገም። እውነቴ ነው የምላችሁ። እኔ ወንድሜ ቢኖረኝ አብርሽ በሩታ ላይ እንደዛ አድርጎ እውነቴ ነው ነፍሱን አጥፋው ነበር የምለው። እኔም እኮ ሴት ነኝ። ገባችኋ? ኦቤል እንደውም እኮ ተውን የተባለ ነገር ስራ የተባለ ነገር ነው የሚሰራው ማለት ነው። የአብርሽን ስራ ለእኛ አትነግሩንም አዲስ እብዶች ማለት ነው። አብርሽ ከስር መሰረቱ እናውቀዋለን እኛ ማለት ነው። እሱ ሆይ ሆይ የሚባል ነገር አይዲያ አይቀይርም ማለት ነው። ገባችሁ አይደል? አሁን እውነት ትክክለኛ ተስፋ ቆርጫለሁ ከዝምድናው ጥርክ። አብርሽ ማለት እኮ የሩታ ቤተሰቦች በእርግዝናው ጊዜ አንድ ቀን ወጥተው መልስ አልሰጡትም ለአብርሽ። ድራማ ባይሆን ኖሮ ስራ ባይሆን ኖሮ አብርሽን ለጥቀጥ ያደርጉታል። ልጃቸውን መውሰድ አያቅታቸውም። ገባችሁ? ጋሽዬም ቢሆን አብርሽን መቅጣት እውነቴ ነው ሙላችሁ አያቅተውም። ለጥቀጥ አድርገው ነው ጋሽዬም ቤት የሚያስገቡት አብርሽን ማለት ነው። ይሄ ከፋሚሊ ጀምሮ ተመካክረው የሚሰሩበት ስራ ነው። ራስህን ጠብቅ። አሁንም የሆነ ትቢት አስባለች። ተይ እንጂ ለምን አምጥተሽ በዩኒፎርምሽ ውስጥ አትከቺውም? በእናትሽ ከመዳም ቤት ከቂጥቂጥሽ ለምን አትወስጂውም? ቁርስ ስታቀርቢ ከአንቺ አብሮ ሊያቀርብ፣ ሽንት ቤት ስትገቢ አብሮሽ ሊገባ፣ ቆሻሻ ስትደፊ አብሮሽ ሊደፋ ለምን አታስመጪውም? ወይስ ብር የለሽም? አካውንት ሴቭ አድርጊ፣ ኮሜንት ላይ አስቀምጪ ማለት ነው። እኔ ብር አስገባልሻለሁ አብርሽን የምታመጪበት ማለት ነው። ደነዝ ማለት ነው። ደነዞች ናችሁ እውነት። እኔ በዚህ ናክል ለምሳሌ እኔ መናገር አልፈልግም እንጂ ያው የዝሙት ነገር የሴት አዳሪ ነገር እንዲሁ እኮ ነው። ባገኘበት አይደል የሚደባበቀው፣ ባገኘበት አይደል የሚወሻሸቀው። በዚህ ናክል ጅላጅሎች ናቸው እናንተ። እነሱ እኮ እየሸቀሉ ነው፣ ሽቀላ ላይ ናቸው ማለት ነው። እናቴ ሩታ ናት። በአንዴ ነው ለጥቀጥ የምታደርገው። ግን ለቤቷና ባልዋ ከፍ እንዲልና የበታችነት እንዳይሰማው እየሰራችለት ነው። ስር ያላት ነገር ታዛ እየሰራች ነው። ታዛዥ ሴት ናት። ተማሪ ከሩታ ጋር ማለት ነው። ለባልዋ እንዴት እንደምትታዘዝ ማለት ነው። ክፍት አፎች ማለት ነው። የእናንተ ኮመንት የሚሰብራት መሰላችሁ እንዴ? አይሰብራትም እኮ ቀን በቀን እየመጣችላችሁ ነው ማለት ነው። ጉረኛ ሁላ ከዚህ ሁሉ ለምን አምጥተሽ አጠገብሽ አታስቀምጪውም? ራስህን ጠብቅ የምትይ ማለት ነው። ሹርታም ሁላ ማለት ነው። ኧረ በእናትሽ የራስሽን የመዳምሽን ቤት ስራሽን ስሪ ዝም ብለሽ። እነሱን እውነቴ ነው የምልሽ እነሱ ተደባበቁ ተሸባበቁ ከምትይ እንደኛው ዩቱብ ከፍተሽ ስሪ። ኮሜንት እየጻፍሽ ከምታሞቂ ነገ ሀገር ስትገቢ ይጠቅምሻል። እውነቴ ነው የምላችሁ ስሩ፣ ዩቱብ ስሩ፣ እነሱ እንደሚሰሩ ማለት ነው። ሸቅሉ። ኮሜንት እየዞራችሁ ከስልካችሁ ከራሳችሁ ጭንቅላት ይሄ ዝሙትን እያስፋፋችሁ ማለት ነው።